ቆራጥ ሁኑ። አሁን ያለበት ላይ ያለው ወይም ደግሞ ያለሽው ደካማ ስለሆንሽ ሳይሆን ቆራጥ የሚባሉ ውሳኔዎችን መወሰን ስለማትችል። ከአባባሉም እኮ የሚባለው ኖ ሪስክ ኖ ስቶሪ ነው የሚባለው። አሁን ባለንበት በዚህ ዘመን ቆራጥነት የምርጫ ጉዳይ አይመስለኝም። ወይ ቆራጥ ትሆናለህ ወይንም ደግሞ ዓለም አንቅራ ትጠፋለች። ይቺ ዓለም አሁን ቆራጥ ላልሆነ ሰው ጭራሽ ቦታ የላትም። ይህ ግልጽ ነው፣ የምታዩት የምትመለከቱት። ስለዚህ ቆራጥ መሆን ውዴታ ሳይሆን ግዴታ ነው ማለት ነው። ስለዚህ እኔ ደግሞ ቆራጥ እንድትሆን የሚረዱህን ወይም ደግሞ የሚረዱሽን 4 ነጥቦች እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። በአጠቃላይ በዚህ ቻናል ስለ ፍቅር፣ ስለ ሪሌሽንሺፕ እንዲሁም ደግሞ ስለ ትዳር እንዲሁም ደግሞ ራስን ስለመቀየር፣ ራስን ስለማብቃት በጎ የሚባሉ ሀሳቦችን የምናነሳበት ቻናል ስለሆነ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች ሼር በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን በግልጽ ኮመንት ላይ በማስቀመጥ ቤተሰብ የሆኑ ሁልጊዜ ቀን በቀን አዳዲስ ጨዋታዎችን ይዘን እንመጣለን፣ እንጫወታለን፣ እናወራለን፣ እንወያያለን። እኔም ያው ክረምት እንደመሆኑ ጋቢን ጣል አድርጌ ለጨዋታው ድምቀት ሰዓቴንም ለኩስ አድርጌ መጥቻለሁ። ስለዚህ እናንተ ፈታ ብላችሁ ልክ እንደ ወንድም አይታችሁኝ ሀሳብ አስተያየታችሁን በኮመንት ላይ ብታስቀምጡ እንዲሁም ደግሞ ቤተሰብ ብትሆኑ በጣም ደስ ይለኛል። ወደ 4ቱ ነጥቦች ልግባ። የመጀመሪያው ነጥብ ማወቅ ያለብን የመጀመሪያው ነጥብ ምንድነው? ውሳኔ አለመወሰን ወይም ማዘግየት በራሱ እሱ በራሱ አንድ ውሳኔ ነው። የሰማኝ ነው። አሁን በወስን እደርስበታለሁ ያልከው ቦታ አለ። ባልወስን ደግሞ የምትደርስበት ቦታ አሁን ያለበት ቦታ ማለት ነው። ስለዚህ ከወሰንክ እና ማድረግ ያለብን ነገር ካደረግክ እዛ ቦታ ላይ ትደርሳለህ። ባትወስን ወይም ደግሞ ውሳኔዎችን ብታዘገይ ደግሞ ያለበት ቦታ ትቀራለህ። ስለዚህ አለመወሰን በራሱ አሁን ያለበት ቦታ ላይ እንድትቀር መወሰን። ስለዚህ 2 ውሳኔዎችን ማወዳደር ሁሉ ጊዜ በህይወታችን መወሰንና አለመወሰን ሳይሆን ውሳኔዎችን ማወዳደር አድርገን እንውሰድ። ካልወሰንክ አሁን ባለበት ቦታ ላይ ለመቆም ለመቅረት ትወስናለህ ማለት ነው። ስለዚህ የተሻለውን ውሳኔ መወሰን አይሻልም? ስለዚህ እንደዚህ ብላችሁ ለራሳችሁ ንገሩ። አንድ በቅርብ የማውቀው አንድ ወዳጅ አለኝ። በዚህ በምድራዊ ሀብት ብትሉት በጣም ሀብታም የሚባል አይነት ሰው ነው እና ሁሉ ጊዜ በጣም ያስገርመኝ ነበር ውሳኔዎቹ ላይ ምናምን በጣም የውሳኔ ሰው ከሚባሉ ሰዎች መካከል አንዱ ነው እና አንድ ጊዜ ምን ብዬ ጠየቁት፣ በጣም ለውሳኔ ለመወሰን ምናምን በጣም ትፈጥናለህ፣ ፈጣን ነህ እና ደግሞ በጣም የውሳኔ ሰው ነህ ምናምን ብዬ እንትን አልኩት እና እሱ ምን ብሎ መለሰልኝ፣ እንዲህ ያው ውሳኔ ወስነህ ወዲያው ወደ አክሽን ካልገባ የመወሰን እድል አንድ ይቀንሳል እና ደግሞ ያ ነገር ከእጅ የሚያመልጣል። እኔ ሌሊት ሀሳብ ከመጣልኝ አለ ሌሊት አንድ ሀሳብ የቢዝነስ ሀሳብ ከመጣልኝ ወይ ሌሊቱ ጨረሽ ጋራለሁ ወይንም ደግሞ ሲነጋ በሌሊት የምፈጽመው እሱን ነገር ነው አለ። ግን በውሳኔ ተጸጽተህ አታውቅም ብዬ ስጠይቀው ምን ብሎ መለሰልኝ፣ ሳልወስን ከምጸጸት ወስኜ ትክክል ባይሆን ይሻለኛል ብሎ መለሰልኝ። በጣም ጥሩና ደግሞ ትክክለኛ ሀሳብ ነው ብዬ አስባለሁ። ስለዚህ ሁል ጊዜ ውሳኔ ለመወሰን ስትቸገሩ ይህንን አስቡ። ወሰንክም አልወሰንክም ምንድነው ውሳኔ ነው። 2 ውሳኔዎችን ማወዳደር ነው። ከወሰንክ የምትፈልግበት ቦታ ላይ ትደርሳለህ። ካልወሰንክ ደግሞ አሁን ያለበት ቦታ ላይ ለመቅረት መወሰን መሆኑን እሱን አለመርሳት ነው። ሁለተኛ ደግሞ ውሳኔ መወሰን ማለት ፍርሃት አለመሰማት ማለት አይደለም። በፍርሃት ውስጥ ሆኖ እርምጃ መውሰድ ወይንም ደግሞ መወሰን። በጣም የውሳኔ ሰዎችን የምትመለከቷቸው ወይም ብትጠይቋቸው ውሳኔ ለመወሰን ሳይፈሩ ቀርቶ አይደለም። አሁን ባልኳችሁ መንገድ መወሰን ካለመወሰን ምን ስለሆነ የተሻለ ስለሆነ እና ደግሞ ሁሉ ጊዜ ፐርፌክት ታይሚንግ አትጠብቁ። ፐርፌክት ታይሚንግ የሚባል ነገር የለም። አንድን ነገር ስትገቡበት ነው ከገባችሁ በኋላ የምታውቁት እንጂ ሳትገቡበት ምንም ብትጥሩ ሙሉውን ነገር ልታውቁት አትችሉም። ስለዚህ ፐርፌክት ታይሚንግ እጠብቃለሁ ካልክ ስትጠብቅ ትኖራለህ። ስትጠብቅ ያልፍብሃል፣ ተስፋ ቆርጠህ ቁጭ ትላለህ። ስለዚህ ፍርሃትን ማስወገድ እና ደግሞ ባይወገድ ራሱ በፍርሃት ውስጥ ሆኖ ማለት ያስፈልጋል፣ መወሰን ያስፈልጋል ማለት ነው። 3ኛው ነጥብ ደግሞ ከማሰብ ወደ ማድረግ መሻገር ያስፈልጋል። በጣም ብዙዎቻችን በጣም እናስባለን፣ እናወጣለን፣ እናወርዳለን፣ እንጽፋለን፣ ምን እንላለን፣ እንዲያርግ ተግባር ላይ ሲመጣ ግን ዜሮ ነው እና የውሳኔ የመወሰን ትልቁ ጠላቱ አብዝቶ ማሰብ ነው። የሰማችሁ አብዝቶ ማሰብ የምን ጠላት አልኳችሁ? የውሳኔ ጠላት ነው። ቅድምንም እንዳልኳችሁ 100% አንድ ነገር ልታውቁት የማይገባ ለመወሰን 70%
ብዙ መጽሐፍትን ጥናቶችን እንደሚሉ አንድ ነገር 70% ያክል ካወቅበት ምን ትላለህ ትገባበታለህ። ከገባ በኋላ ነገሮችን ሙሉ ለሙሉ የምታውቀው ከገባ በኋላ ነው እንጂ ከውጭ ሆነ ልታውቅ አትችልም። ስለዚህ በጣም አንድ ነገር ባብሰለሰልከው ቁጥር ጭንቅላት ላይ በጣም ብዙ ባሰብከው ቁጥር ያንን ነገር የማድረግ አቅምህ ምን ይላል ይጠፋል። ጭንቅላታችንም ያንን ነገር ብዙ ጊዜ ባወራን ቁጥር ልክ እንዳደረግነው አድርጎ ነው የሚቆጥረው። በማድረግና አብዝቶ በማሰብ ልዩነቱን ራሱ ጭንቅላታችን አይለይም። ስለዚህ ብዙ ባወራ ቁጥር በቃ ያደረግከው ያክል አይነት ስሜት ጭንቅላት እንዲሰማ ያደርግህና ጉድ ያደርጋል በባዶ ሜዳ ማለት ነው። ስለዚህ ከማሰብ ሁልጊዜ ወደ ተግባር መግባት እሱ ሶስተኛው አማራጭ ነው። አራተኛው ደግሞ አነስተኛ የሚባሉ ውሳኔዎችን በዘወትር መወሰን። ይህም ለምን ያግዘናል? በአንድ ቀን ወይም ደግሞ በአንድ ጊዜ በቃ እኔ የውሳኔ ሰው መሆን አለብኝ ተብሎ የውሳኔ ሰው መሆን አይቻልም። ስለዚህ ትንሽ በትንሹ ትንሽ የሚባሉ ነገሮችን በመወሰን የውሳኔ ሰው ወደ መሆን ማደግ ይቻላል ማለት ነው። ለምሳሌ ዛሬ ነገ በጠዋት እነሳለሁ ካለ ነገ በጠዋት መነሳት ሊሆን ይችላል። ለዓላማ ጸንተው በዛች ባልነው ሰዓት ማንሳት። መጽሐፍ ታነባለሁ፣ እንደዚህ አይነት መጽሐፍ በዚህ ጊዜ አነባለሁ ሊሆን ይችላል። ወይም ደግሞ ሶሻል ሚዲያ በዚች ሰዓት ፍሬም ብቻ እጠቀማለሁ ሊሆን ይችላል። እንዲህ አይነት ውሳኔዎችን በየቀኑ በመወሰን ለውሳኔ ያለንን አቅም ምን ማለት ያስፈልጋል? ማሳደግ ያስፈልጋል ማለት ነው። ሰብስክራይብ ማድረግ እንዲሁም ለሌሎች ሼር ማድረግ እንዲሁም ደግሞ በኮመንት ላይ ካነሳናቸው ሀሳብ አንጻር ሀሳብ አስተያየታችሁን በነፃነት እንዳልኳችሁ ልክ እንደወንድም ማስቀመጥ እንዳይረሳ። ከዛ በተጨማሪ ያው ቻናላችን ስለ ፍቅር ስለ ሪሌሽንሺፕ ስለሚያነሳ ከፍቅር አንጻር ውሳኔ እንዴት ይታያል ብለን ብናነሳ በፍቅር ግንኙነት ውስጥ ውሳኔ በጣም ትልቅ ቫልዩ አለው። ለመወሰን የሚቸገር ሰው ወይም ደግሞ ውሳኔ ላይ በቃ ዜሮ የሚባል አይነት ሰው የራሱንም ካጠገቡ ያለውንም ሰው ጊዜውንም እንዲሁም ደግሞ ስሜቱንም አብዝቶ ይጎዳል። የሰማችሁ ነው። በፍቅር ግንኙነት ውስጥ በትዳር ውስጥ በጣም ብዙ ፈተናዎች ይመጣሉ። በተለይ በአሁኑ ጊዜ ደግሞ በጣም ብዙ ፈተናዎች አሉ። ስለዚህ እነዛን ፈተናዎች ለመቋቋም ጸንቶ ለማለፍ ግዴታ ምን ያስፈልጋል? ቆራጥነት ያስፈልጋል። አንደኛው ነጥብ ይሄ። ሁለተኛው ነጥብ ደግሞ ምናልባት በሪሌሽንሺፕ ጥሩ ያልሆነ ሰው ቶክሲክ የሆነ ሪሌሽንሺፕ ቢገጥመው ከዛ ሪሌሽንሺፕ ራሱን ነጥቆ ለማውጣት ምን ያስፈልጋል? ቆራጥነት ያስፈልጋል እንጂ ልፍስፍስ አይነት ሰው ምናምን አይነት ሰው ከሆነ እዛ ቶክሲክ ሪሌሽንሺፕ ውስጥ አይኑ እያየ ወደ ትዳር ይገባል ምናምን ህይወትን ሁሉ ያበላሻል ማለት ነው። ስለዚህ ቆራጥነት የመኖራችን ትልቁ ሚስጥር፣ የመኖራችን እንዲሁም ደግሞ ማግኘት የምንፈልጋቸውን ነገሮች ለማግኘት ትልቁ ሚስጥር እሱ። ስለዚህ እነዚህን ነገሮች በማድረግ ቆራጥ የሚባሉ ውሳኔዎችን ለመወሰን እንደ መንደርደሪያ ይረዱናል ብዬ አስባለሁ። እስቲ እናንተ ለመወሰን የተቸገራችሁበት የምትሸሹት ሀሳብ ወይም ደግሞ የገጠማችሁ ነገር ምንድን ነው? እስቲ እሱን ኮሜንት ላይ አስቀምጡ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ለዛሬ የያዝናት ጨዋታችን ነገ ደግሞ በአዲስ ሀሳብ እንመጣለን። አመሰግናለሁ።